እዝራ ሀና በጠየቀችው መሰረት ጋብቻውን ተቀብሏታል። ነገር ግን ሀና በጣም ደንግጣለች። ሀና ራሷ ጠይቃ ምን አስደነገጣት? አግባኝ ካላገባህኝ ሞቼ እገኛለሁ ብላ የሞጥኝ ያለችው ሀና መጨረሻ ላይ እዝራ ደውሎ በሀሳብሽ ተስማምቻለሁ፣ እሺ አገባሻለሁ ሲላት ግን በጣም ነበር የደነገጠችው። ሲቀጥል እያወራች እያለ ወይዘሮ ሜላት ከች ብላባታለች። ማጋ እያወራሽ ነው ስትልም አፋጣታለች። አግባኝ እሺ አገባሻለሁ ተባብላ ከጨረሰችው በኋላ እናቷ ስመጣ ለምን እንደነገጠች። ያው መቼስ ጋብቻ ነው አይደል ቤተሰብ፣ መቼም ሽማግሌዎቹ መላካቸው አይቀር፣ እሷ ወደ ባሏ ቤት መሄዷም የማይቀር ነው። ስለዚህ ሀና ለቤተሰቦቿ ግዴታ ማስረዳት ያለባት ነገር ደግሞ ነው፣ ወደፊት የማይቀር ነገር ነው። እና ሀና ለምን እንደነገጠች? ምን አስደነገጣት? ሲቀጥል እዝራ የአቶ ቃልአብ ማለት የአቶ በቃሉ ልጅ ነው። የአቶ በቃሉ ልጅ እና የወይዘሮ ሜላት ልጅ አስባችሁታል? ሁለት በነፍስ የሚፈላለጉ ሰዎች ልጆች ሊጋቡ። በስማም ነገሩ የማ እየተባባሰ ነው ትላላችሁ። ለማንኛውም ሰላም ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ የኔ ቀኖች የኔ መልካሞች። ላይክ እና ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ ነው የማመሰግነው። አሁንም ቪዲዮ የሚደርሳችሁ ሁላችሁም አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦችም ደግሞ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ ሆነን ለመናገር ከልብ ነው የማመሰግነው። ፈጣሪ ያክብርልኝ። አሁንም እናንተ ከጎኔ ስላላችሁ ነው እና የምሰራው። ፕሊዝ ያው አበረታቱኝ ይላሉ። እና ወደ ድራማው ሲሄድ እንግዲህ ሀናና እዝራ ሊጋቡ ነው። እሺ ብሏታል። የጋብቻ ጥያቄዋን ተቀብሏል። ነገር ግን የአቶ መስፍንና የወይዘሮ ሜላት ነገር ደግሞ በጣም ግራ የሚያጋባና አሁንም ድረስ ወቾ ጉድ የሚያስብል ጉዳይ ነው ያለው። መች ነው የሚስማሙት? መቼውንም ቢሆን አይስማሙም። በነገራችን ላይ ሜላት ጎበዝ ናት። ያው በመስፍን ዙሪያ አሁን በተለይ አሁን ይችን ልጅ እያመነ ከመጣ ወዲህ ሜላት በቃሏ መቆሟ በጣም መልካም ነበር። ነገር ግን አሁን እየተሸነፈች ነው። እሷ ስትሸነፍ ደግሞ ደስ የሚለው ነገር አቶ ቃልአብ ያችን ልጅ እዛ ቦታ እንዳትቀጠር ብሏል። ለምን? ወይዘሮ ሜላት እሺ መጀመሪያም ቢብላ በድጋሚ እሺ ካለች የሆነ ነገር አስባለች ብሏል። ስለዚህ በጣም ደስ የሚለው ነገር ያች ልጅ አትቀጠርም። ነገር ግን ያች ልጅ ባትቀጠርም ምናልባት ጥሩ ጓደኞች አሉኝ እነዛን አስቀጥር ብለዋለች አቶ መስፍንን። ምናልባት እነሱን ሊያስቀጥር ይችላል። ነገር ግን አሁን ልጅቷ አልፈልግም በቃ ሀሳቤን ቀይሬያለሁ ስትል አሁንም ወይዘሮ ሜላት ምናልባትም እንደገና ሌላ ሀሳብ ልታመጣ ትችላለች። እኔ ግን ምን እንደምል ታውቃላችሁ ቤተሰቦቼ? ምን ነው ማለት ነው ይቺ ልጅቷ እቺ ቤቲ ተብዬዋና አቶ ቃልአብ አንድ ቦታ ቁጭ ባሉበት የሆነ ሰው ባያቸው በጣም ደስ ይለኝ ነበረ። ከወይዘሮ ሜላት ልጆች ወይ ምናሴ፣ ሰላምዬ፣ ሰላም እንኳን አታውቃቸውም ወይም ደግሞ የሆነ ሀና ብቻ የሆነ ሰው ሀናም አታውቃቸውም ለነገሩ ብቻ የሆነ ሰው ወይ ወይዘሮ ሜላት ወይ ደግሞ አቶ መስፍን ወይ ምናሴ ማያውቃትም ለነገሩ ልጅቷን ብቻ የሆነ ሰው ቢያያቸው በጣም ደስ ይለኛል እውነት ለመናገር። ነገር ግን ያው ከልጆቹ እንዳልኳችሁ ከልጆቹ ምናሴም ሀናም ሰላምዬም አያውቋቸውም። አቶ ቃልአብንም ሆነ ቤቴን አያውቋትም። ስለዚህ ልጆቹ ቢያዩ ምንም ዋጋ የለውም። ወይዘሮ ሜላትም ብትሆን ልጅቷን ከአቶ ቃልአብ ጋር ልጅቷ ቁጭ ብላ ብታያት ልጅቷን እሷ ታውቃታለች። ስለዚህ እሷ ብታያት መልካም ነበረ። ወይም አቶ መስፍን ቢያይ፣ ምክንያቱም አቶ መስፍን አሁን ቃልአብ ጋር በተገናኘ ቁጥር እየጠረጠረው ነው። አንተ ከዚህ ድርጅት ጀርባ የሆነ ነገር አድርገሃል፣ ልድረስበትና እገላለሁ ብሎት ነበር ከዚህ በፊትም ካስታወሳችሁ። አሁንም በአሁኑ እንደዛ ነው ያለው። ይሄ ሰውዬ ደግሞ ማለቴ አቶ ቃልአብ ከመስፍን የሆነ ነገር ለመውሰድ ነው እየተጠጋጋ ያለው። ገብቷችኋል? የሆነ መረጃ ማለቴ ወይዘሮ ሜላት ምን እያሰበች ነው፣ ስለ ድርጅቱ ምን እያለች ነው፣ ምን እያደረገች ነው ምናምን የሚለውን ሀሳብ ለመውሰድ ነበረ ከአቶ መስፍን የሚቀርበው። ነገር ግን ደስ የሚለው ነገር እስካሁን ድረስ አቶ መስፍን ምንም አይነት የተናገረው ነገር የለም። ሲቀጥል በጣም እየጠረጠረው ስለሆነ ምንም አይነት ፍንጭ ለሱ ሊነግረውና ምንም ሊለው አይችልም።
በጣም የሚያስጠላውና የሚያሳዝነው ደግሞ ከዛች ልጅ ጋር ያለው ግንኙነት እኔ ቢያቆም ባይ ነኝ። ግን እንዴት ብሎ ያቆማል? በራቃት ቁጥርም እሷ እየተጠጋች እየቀረበችው ስለሆነ ሁለቱ ሌላ እንደውም እኔ የምፈራው እንደው ታውቃላችሁ ቤተሰብ ጭራሽንም ወዷትና ፍቅሯት ጠቅልሏት ቁጭ እንዳይል ነው የምፈራው። ወይዘሮ ሜላትና መስፍን እንደሆኑ መቼውንም ቢሆንም አይስማሙ መቼውንም። እሱ ተሳስቷል፣ በዚህች ልጅ ዙሪያ ተሳስቷል። ከዚህ በፊት ግን ተሳስቶ አያውቅም ነበረ። ነገር ግን እንደዚህ በዚህ ደረጃ እቤት ውስጥ ድረስ ና ቶሎ ብላ እንደ ውሻ እንደዚህ መናገሩ ምን አስፈለገ? ውሻ ይመስል እኮ ነው እንደዚህ የምታሰቃየው። እግዚአብሔርን አያሳዝንም ሰውየው? ጌታም በጣም ነው የሚያሳዝነው። በጣም እንዴ! ሰውን በዚህ ደረጃ መስቀልቀሉ ማውጣት፣ ሰውን በዚህ ደረጃ መናገር፣ ሰውን በዚህ ደረጃ ለዛውም የልጆቿን አባት በዚህ ደረጃ ማዋረዱ ምን አስፈለገ? በጣም ነው የሚደብረው የእውነት በጣም ማለት የነሱ በጣም ከፋ። በጣም ድራማው ራሱ እያስጠላ መጣ። ቤተሰብ እውነት ነው የምላችሁ። በቃ ምንም አዲስ ነገር የለውም። አዲስ ነገር አታዩበትም። ሁሉም አንድ አይነት፣ እስካሁን ድረስ ምንም አዲስ ነገር አላየንበትም። አንድ አይነት በቃ አቶ ቃላብ ወይዘሮ ሜላትን ሲከታተል አሁንም ድርጅቷን ለማክሰር የሚያደርገው ነገር ምናምን እንዳታቀበት የሚጥረው ጥረት፣ ሜላትን ብትሆን 30 ጊዜ መስፍን ላይ ስጮህበት፣ ከመስፍን ጋር ስትጣላ ልጆቿ ላይ ስጮህባቸው ለመረዳት ማትሞክር፣ መስፍንን ታምኑታላችሁ ለምን እሱ የሚላችሁን ትሰማላችሁ ምናምን፣ በቃ ከልጆቿ ጋር እንደተጣላች ምናምን እንደዚህ ነው። በቃ ሌላ ምንም አዲስ ነገር የላቸውም። እና እውነት በጣም ነው የሚያስጠላው። ማለት የሆነ አዲስ ነገር ካላመጡ አዲስ አይዲያ ከሌላቸው ቢጨርሱትና ወይም ደግሞ ሌላ ድራማ ቢጀምሩ መልካም ነው ባይ ነኝ እኔ በበኩሌ። ምክንያቱም ምንም አዲስ ነገር አላየንም። እዝራና ሀና እየተጣሉ ነው፣ አሁንም እየተጣሉ ነው። ከተገናኙ ጀምሮ ፍቅር የሚባል ነገር የላቸውም። ይዋደዳሉ፣ ግን እንደ ፍቅረኛሞች ፍቅር የሚባል ነገር የላቸውም። እሷ ስትፈልግ ትሄዳለች፣ ሳትፈልግ አትሄድም። ደግሞ ሀና በጣም ነው ያስጠላችን ቤተሰብ። በተለይ በዝራ ዙሪያ የምታደርገው ነገር ይቀጥራታል፣ ይገናኛሉ። ከዛስ ምን ሆነህ ነው? ለምን ትቆጣኛለህ? ታዲያ ምን ችግር አለ? ቢሆንስ ባይሆንስ እንዴት? ለምን እንደዚህ ትናገራለህ? እንደዚህ ይባላል እንደ ቤተሰብ አይደብርም እንዴ? በጣም ነው የሚደብረው። ጌታ በጣም ነው የሚያስጠላው። እኔ እንጃ በጣም እያስጠላ ነው የመጣው ድራማው። ማለት እንዴት ነው ሁለት ገና ያልተጋቡ ፍቅረኛሞች በዚህ ደረጃ የሚሰለቻችሁ? በዚህ ደረጃ ላይክ የምስል ፍቅር የለም አይደለ ቤተሰብ? እንደውም ዛሬማ በጣም ነው የምወደው፣ በጣም አፈቅረዋለሁ፣ እሱን ተለይቼ መኖር አልችልም ምናምን ነው ስትል የነበረው። እሱን ተለይታ መኖር የማትችል ከሆነ ቤተሰብ ለምን ስታገኘው እንደዛ ደረቅ ወሬ ታዋራዋለች? እሱ እሷን ለመቅረብ በሚያደርገው ጥረት፣ እሱ ከእሷ አጠገብ ለመሆን በሚያደርገው ጥረት፣ እሷ ግን በጭራሽ የለችበትም፣ አታደርግም፣ አትቀርበውም፣ ምንም አይነት እንቅስቃሴ አታደርግም ከሱ ጋር። ማለት ወደፊት ለመግፋት እወደዋለሁ ትላለች፣ ከሱ ዞር ስትል እወደዋለሁ ትላለች። ሰው የሚወደውን ሰው ታዲያ ፊት ለፊት ሲያገኘው እንደዚህ ነው እንደሚሆነው? ቤተሰብ እኔ አይቼ አላቅም። እውነት እንደዚህ አይነት ፍቅር እኔ አይቼ አላቅም። ላይክ የማትወዱትን ሰው ለመለያየት ስትፈልጉ ወይም ከዛ ሰው ለመራቅ ስትፈልጉ የምታደርጉትን አክትና የምትናገሩትን ንግግር ነው ሀና ከእዝራ ጋር ስትሆን የምትናገረው። የምትወደውና የምታፈቅረው በጭራሽ አትመስልም። ትመስላለች ቤተሰብ አትመስልም። ምንም አይነት ከሱ ፍቅር ያላት አትመስልም። ከሱ ጋር ሆና ስታወራ በቃ ድርቅ ያለ ወሬ። እንዴት እንደዚህ ትለኛለክ? ለምን ተናገርከኝ? ለምን ተቆጣክ? ለምን እንደዚህ አልሆነም? ታዲያ ምን ችግር አለ? ብሄድ ብመጣ ሲሄድ ትቀበለኛለህ፣ ስመጣ ትቀበለኛለህ፣ ሲሄድ ትሸኘኛለህ አይባልም እንዴ? እሱ ሰው አይደል እንዴ? የሱ ስሜት አይጎዳም? ይጎዳል። ደግሞ በፍቅር ያልተስማሙ ሰዎች በፍቅር ገና በደንብ ያልተስማሙ ሰዎች ዘሎ ትዳር ላይስ ይገባል እንዴ? ገና ፍቅራቸውን ሲጀምር በምን አጣጥመውት? መች በሰላም አሳልፈውና መች ወጥተው ተዝናንተውና መች ወጥተው እነሱ የራሳቸው ጊዜ ሰጥተው ጊዜ አሳልፈውና ነው የሚጋቡት? አሁን ቤተሰብስ ማን አውቆ ነው? የእሷ ጓደኛ ማን እንደሆነ ቤተሰቦቿ አያውቁም ከሰላምዬ ውጭ። የእሱ አባትም የማ ልጅ እንደሆነች አያውቅም። አሁን አቶ ቃላብ ይህንን ነገር ሲያውቅ እኮ በጭራሽ ልጅ ሞቼ እገኛለሁ እንጂ ይህችን ልጅ አታገባትም ነው የሚለው። ወይዘሮ ሜላትን ብትሆን እንደዛ
የአቶ ቃለአብን ላይ ያስባችሁትን ሁለት በሞት የሚፈላለጉ በነፍስ የሚፈላለጉ ሰዎች ልጆቻቸው ሊጋቡ ኧረ ብቻ ምን የማይሆን ትዳር ነው። ወይም ደግሞ እንደው ቢሆንም በፍቅር ራሱ ይቀጥላሉ ብዬ አላስብም እኔ በበኩሌ። ምክንያቱም የሆነ ግራ የሚያጋባ ነው። ለማንኛውም እኔ እዚህ ላይ አበቃለሁ። ማሮቼ ላይክ ማድረጋችሁን አትርሱ።